እኛ ጋር ስላሉ በሮች እንድናወራ ፈልጋለሁ። እነዚህ እኛ ጋር ያሉ በሮች አንደኛው የልባችን በር ነው ወይም የአእምሮአችን በር ነው። የተለየ ነገር ወደ አንቺ ሊመጣ ይችላል። ጥሩ አስተያየቶች ወደ አንቺ ይመጣሉ፣ የሚያሞግሱሽ ይመጣሉ፣ የሚያንጹሽ ይመጣሉ፣ ኢንከሬጅ የሚያደርጉሽ ይመጣሉ። ከዛ ከፍተሽ ልብሽን የምታስገቢያቸው ጠቃሚ ነገሮች አሉ። ግን ደግሞ የሚጎዱ የማይጠቅሙ ምንም ፋይዳ የሌላቸው በቃ የማይረቡ ጥቅም የሌላቸው ደግሞ አስተያየቶች፣ ስድቦች፣ ሊጎዱሽ የሚችሉ ነገሮች ይመጣሉ። እነዛ የሚመጡበት ጊዜ አሁን የተሳብቱዩ ልብሽን መዝጋት፣ አእምሮሽን መዝጋትና እነዛን የማይጠቅሙ ነገሮች ቢሮሽ ውስጥ ባስኬት አለ አይደለም እንተ ቆሻሻ የምትይበት እነዛን እዛ ውስጥ መጣል። ሰው ይጠይቀውኛል በዚህ ሰሞን በጣም አንዳንዴ ኃይለኛ ተቃውሞ ሲመጣ አንተ እንደተረጋጋህ ነው መልስም ስትሰጥ በቃ ዘና ብለህ ነው ይላል። እዛ አውቀው እውነታቸውን ነው። ምንድነው የማደርገው እኔ? የኔ ልብ አለ፣ የኔ አእምሮ አለ፣ በር አለው። የማይሆኑ ነገሮች ሲመጡ በሬን ዝግት አደርጋለሁ። የአእምሮዬን በር ዘጋዋለሁ፣ የልቤን በር ዘጋዋለሁ። ስለዚህ ሊጎዱኝ አይችሉም። አያቸዋለሁ። ይሄ ይጠቅማል ወስደዋለሁ። በር ከፍቼ የማይጠቅም ነው ዝም ብሎ ጋርቤጅ ነው በሰበስብና ባስኬት ውስጥ ጥለዋለሁ። አለቀ። ከዛ አእምሮሽ ሰላም እንደሆነ ልብሽ ሰላም እንደሆነ ይውላል። አሁን ተመልካቾቻችንም ልባቸው መጠበቅ አለባቸው። አንዳንድ ጊዜ ተጎዳው ይላሉ ሰዎች። እንትና እንደዚህ ያለኝና በጣም ተጎዳው፣ እንዲህ ያለችኝና ተጎዳው፣ እንዲህ አይነት አስተያየት ሰማሁና ተጎዳው። ለምን ትጎጃለሽ? ሰዎች የፈለጉትን ይበሉ፣ ግን አንቺ ጋር በር አለ ላለመቀበል፣ ልብሽን ለመዝጋት፣ አእምሮሽን ለመዝጋት እና የመጡትን መርዛማ የሆኑ ነገሮች አንስተሽ ይሄ አይጠቅሙም፣ ይሄ መርዝ ነው ብለሽ ትተዋለሽ። ስለዚህ ልብን መጠበቅ ያስፈልጋል። ቅዱሱ መጽሐፍም አጥብቀህ ልብህን ጠብቅ ይላል። የህይወት መውጫ ከዛ ነው ይላል። ስለዚህ ይህንን ኤክሰርሳይዝ ማድረግ መብት እንዳለን ዓለም ላይ ያሉ ሰዎች የፈለጉትን የመናገር መብት አላቸው፣ አስተያየት የመስጠት መብት አላቸው። እኔ ደግሞ ልቤን ዘግቼ አእምሮዬን ዘግቼ አልቀበለውም፣ አላስገባውም፣ አልጎዳም ለማለት በሬን ለመዝጋት፣ የአእምሮ በሬን ለመዝጋት፣ ልቤን ለመዝጋት መብት አለኝ። ያ ብቻ አይደለም፣ የጆሮ በር አለ፣ የአይን በር አለ። መስማት የሌለብሽ ነገር አትስሚው። ለምን ትሰሚያለሽ? የማይጠቅም ከሆነ አትስሚው። ማየት የሌለብሽ ነገር አትዩ። ወደ ውስጥሽ የሚገቡበት በሮች ስለሆኑ እነዚህ እኛ ስልጣን ያለን በሮች ናቸው። እኛ የምንሰለጥንባቸው በእነዚህ በሮች ላይ ስልጣን አለ። ከዛ ደግሞ የህይወትሽ በር አለ። ህይወትሽ በር አለ። አሁን ቅድም እንዳልኩሽ ቤትሽ ስመጣ የቤትሽ በር እንዳለ በዛ በር ላይ አንቺ ነሽ ስልጣን ያለሽ፣ ሌላ ማንም ስልጣን የለውም። ወይ ትከፍችልሽ ወይ አትከፍችም። ስለዚህ የህይወታችን በር አለ። አንድ ምሳሌ ልንገርሽ። ሎስ አንጀለስ ያለች ሴት ነች። የሁለት ልጆች እናት ነች። ከባለቤቷ ተለያይታለች፣ ዲቮርስ ነች። ከዛ አሁን ጓደኛ አላት። ጓደኛዋ እንደ ቦይፍሬንድ ነው የተያዘው። ስትነግረኝ ሀብት አለው አለችኝ። በጣም መልካም ነው አለች። ግን በጣም ታዋቂ ስለሆነ ከኔ ሌላ ሌሎች ሴቶች ጓደኞች እንዳሉ ታውቃለሁ አለች። ከዛ ቤት ይመጣል አለች፣ ያድራል አንዳንድ ቀን። ከዛ ደግሞ ሰማለሁ ከሌሎች ሴቶች ጋር ያለውን ግንኙነት አለች። አሁን ልጆቼ ላይ አንዳንድ ችግሮች እያየሁ ነው። ትቃዣለች አንዷ ልጄ፣ አንዱ ልጄ ደግሞ እንደዚህ ይቆጣል፣ ምን ይላል፣ ይነጫነጫል ብላ ደወለችና ምን ትመክረኛለህ አለች። እያደረግሽ ያለሽው የቤትሽን በር ከፍተሽ ሰይጣንን፣ በዚህ ቋንቋ ነው ያልኳት፣ ሰይጣንን ናግባ፣ እንደፈለክ ልጆቼን አድርግ፣ እንደፈለክ አድርጋቸው፣ እኔም እንደፈለክ አድርግ ብለሽ በር ከፍተሽ ነው የተቀመጥሽው ለአጋንንቶች ዲመንስ። ምክንያቱም ይሄ ሰውዬ ይሄዳል እዛ ጋ ቆይቶ ከዛ አንቺ ጋር ማአት ቆሻሻ ይዞ ይመጣል። መልኩ ማማሩ አይደለም ግን ስንት ነገር ያለፈበትን እዛ ጋ መንፈሳዊም ነገር እዛ ጋ ይዞረበትን ይዞ ወደ ቤትሽ ልጆችሽ የሚያድጉበት ቤት እና ታሳድሪዋለሽ። ስለዚህ በርሽን ከፍተሽዋል። በጣም ልጆች አታክ እንዲደረጉ፣ ልጆች እንዲጎዱ፣ ራስሽ በጣም ክፉ ለሆነ ነገር
ለግል የስጋ ፍላጎትሽ ብለሽ ቤትሽን ከፍተሻል። ልጆች አታክ እየተደረጉ ነው። ይሄም ሳይኮሎጂ ማያስፈልገውም። ይሄ እምትወጃቸው ከሆነ ልጆችሽን ተነሽና ይሄ በርሽን ዝጊ፣ ይሄንን ሰው አታግኝ እና የሆነ ሰዎች ጸልየውልኝ ባንቺ ነው የሚድነው ሰውየው ባንቺ ስለሚድን አትታዩ ብለውኛል አለች። በጣም እኮ የሚገርም እንደዛ አይነት እግዚአብሔር የለም አልኩት። አንዳንድ የማይላቸው ነገሮች አሉ፣ ፈጣሪ የማይላቸው ነገሮች አሉና ከማይላቸው ነገሮች አንዱ ይሄ ነው አይልሽም አልኩት። አሁን ልጆችሽን የምትወጂ ከሆነ ከዚህ ሰው ጋር ያለሽን ግንኙነት አቁሚ፣ ያለበለዚያ ነገ ልጆች ላይ ለሚደርሰው ነገር ግን ተጠያቂ ትሆኛለሽ። ሬስፖንሲብል ነው የምትሆኝ። እወደዋለሁ አይ ዶንት ኬር ልጆችን የገደልሻቸው። ይሄ የህይወት በር ነው። ወደ ህይወታችን እንዲገቡ የምንፈቅዳቸውና የማንፈቅዳቸው ነገሮች አሉ። በእኔ ላይፍ ውስጥ እንዲገቡ በር ከፍቼ የምፈቅድላቸው ነገሮችና ሰዎች አሉ፣ የማልፈቅድላቸው አሉ። የሚጎዱኝ ከሆነ ልጆችን የሚጎዱ ከሆነ የኔን ስብዕና የሚጎዱ ከሆነ you don't let them in። እና አንዳንድ ሰዎች አሁን ከሚመለከቱንም ሰዎች ይኖራሉ የህይወት በራቸውን የኑሮ በራቸውን ለሚጎዳቸው ነገር፣ ዲስትሮይ ለሚያረጋቸው ነገር፣ ለሚያጠፋቸው ነገር በር ከፍተው ይሰጣሉ። ኮንትሮል ማድረግ አለባቸው። ስልጣን አለኝ በዛ በር ላይ ወደ ኑሮዬ የማስገባውን የማላስገባውን ነገር መጠንቀቅ አለብኝ። ወደ ኑሮዬ እንዲገቡ የምፈቅድላቸውን ሰዎች እንዲገቡ የማልፈቅድላቸውን ሰዎች መጠንቀቅ አለብኝ። የልብ በራችሁን ተጠንቀቁ፣ የህይወት በራችሁን ተጠንቀቁ። የምታስገቡትና የምታስወጡትን ኮንትሮል አድርጉ። ይሄ በጣም መጠንቀቅ አለባቸው። ወደ ቤታቸው የሚገቡትንም ሰዎችን እናስተናግዳለን። እንግዳ መቀበል ጥሩ ነው፣ ግን መምረጥ ያስፈልጋል። you should block them። አንዳንዶቹን you should block them። ለምንድን ነው የምረበሸው ነኝ? ለምንድን ነው ያን ማስተናግደው? መጥቶ ቤትሽ ውስጥ ህይወትሽን የሚረብሽ ሰውን ለምንድን ነው የምትፈቅጅለት? በስልክም የሚደውልሽ ሰው ይኖራል፣ ግን ደውሎልሽ የሚያወራው ነገር ጥሩ አይደለም፣ አላስፈላጊ ነው፣ ጥሩ አይደለም። ምክንያቱም አንቺ ሰላምሽን ጠብቀሽ ደስታሽን ይዘሽ በእግዚአብሔር ፊት ሰላማዊ ኑሮ እየኖርሽ በራስሽ መንገድ ሰላምሽ ተጠብቆ እንዲየዘለለ የሚገባ የሚረብሹ ነገሮች ካሉ አንቺ ነሽ ማቆም ያለው። በአካል የሚመጡም ከሆነ ይሉኝታ አለው ቦታ። ከዛ ግን ህይወትሽን የሚያውክ ሰላምሽን የሚያውክ ልጆችሽን የሚበጠብጥ ነገር ከሆነ ግን ኢነፍ ኢዝ ኢነፍ ማለት ያስፈልጋል። ከዛ በርሽን መዝጋት ያስፈልጋል። በዚህ መንገድ ህይወታችንን ሰላማችንን መጠበቅ እንችላለን። አላስፈላጊ ስልኮች፣ አላስፈላጊ ቴክስቶች፣ አላስፈላጊ አስተያየቶች፣ አላስፈላጊ እነሱን ማስቆም እና የአንቺ ራስሽን ሰላም ጠብቀሽ ሁል ጊዜ ደስተኛ ሆነሽ መኖር ያስፈልጋል።